ከየት አገኘሽ? መቼ አንስተሽ ነው? ባለፈው ነው ስታወሩ ያነሳችሁ። ሰገን ድራማ ላይ የተከሰተው መድብል ከአሁኑ ጀምሮ ታሪክ መስራቱን ቀጥሎበታል። ሞገሴ ፈራ ተባ ያለ ቤቱን አስረክቦ በክራይ እያሳለፈ ሲሆን ዛሬ ግን ምናለ ሀብት ንብረትን እጅ ማስገባት ትችላለህ፣ ዶክሜንቱንም በሰገን አማካኝነት እናስመጣዋለን፣ እሷንም ከታሰረችበትና ከታገተችበት እናስፈታታለን፣ አክሊሉ ተብዬውን ደግሞ እናፍነዋለን በማለት መድብል ውሳኔ ላይ እንደደረሰ ለሞገሴ ነግሮታል። ሞገሴ ነገር ቀላል እንዳልሆነ ደጋግሞ አይቶታል። ስለዚህ ይህ ሰውዬ በሕግ ተዳኝቶ እስር ቤት እስካልገባ ድረስ በጣም የሚያስፈራቸውና የበለጠ በቀለኛ ሆኖ ሊሰለፍባቸው እንደሚችል ነው ሞገሴ በስጋት እየገለጸ ያለው። ሉላም እንደዚሁ ፈርተዋለች። ቢሆንም ግን አሁን መድብል ከመጣ ወዲህ ችግሮቹ እየቀለሉ መጥተዋል። ከዛ በፊት ይህ ሰውዬ ያደረገውን ያድርግ፣ በሌሊት እጅ በቀለዋሉ በማለት በሌሊት በተነሳበት አጋጣሚ ምን ያህል እንደፈራችና እንደተርበተበተች ተመልክተናት ነበረ። ቢያንስ እንኳን መድብል ከጎን ቢሆን ይሻላል፣ ብቻን ገብተ ግን የምታመጣው ለውጥ የለም በማለት ስትከላከለው እንደነበረ እናስታውሳለን። ዛሬ ግን መድብል መጥቶ ከጎኑ ከሞገሴ ቀኝ እጅ ሆኖ መሰለፉ እጅግ በጣም ለነገሮች ቀላል እና ጠላታቸውን ድል የሚያደርጉበትን ሁኔታ እያመቻቹ ያሉበት ነገር ነው። በሌላ በኩል መርዞና ኤፍራታ ተያይዘዋል። ኤፍራታ እንግዲህ ልጅ ካላረገዝሽልኝ ተብላ ፈተናዋን እያየች ነው ያለችው። እንደውም እኮ አለማርገዜ ነው ጥሩ፣ ምክንያቱም አንተ ሀብት ንብረት የለህም፣ ቢወለድስ በምንድን ነው ልታሳድገ የምትችለው እያለች እየተከራከረች ነው። ይህን የሰማው አቶ አክሊሉም አንተ ድሃ ዝም ብለህ አትተኛም ወይ? ጥጋብ ነው እንጂ እውነትስ አንተ ልጅ ወልደ ምን ታደርገዋለህ? በምንስ ልታሳድገው ነው? ቄጥ ገልቦ ኩንን ብያለ ሲሳደብ ነበረ። በእርግጥም ለአቶ አክሊሉ ልጅ ምንም ማለት አይደለም። ምክንያቱም እሱ በጭካኔ የተሞላበት ሴቶችን በማንገብገብና በማንገላታታት በሰው ስቃይ የሚደሰት ዓለም የጨለመችበት ሰው እንደሆነ ዛሬ እንደውም ራሱ ሲገልጸው ነበረ። ሁሉም ሰው ሞቷል፣ ሁሉም እያንቺ ወጣቶቹ አረብ ሀገርን ተሰደዋል። አንቺ ብትወጪ ከማንም ከእኩዮችሽ ጋር ልትገናኝ አትችይም፣ ምክንያቱም በዚህ ምድር ያለሽው ብቻሽን ነሽ እያለ ምን ያህል ተስፋዋን ሲያጨልምና ራሱ ላይ ሲደቀንበትና ሲቀረጽበት የነበረውን ነገር ነው ለሰገን ሲያስተጋባ የነበረው። ሰገን እንግዲህ የምትወደው ፍቅረኛ እንደነበራት ራሱ ሰውየው ሲናገር ይደመጣል። እሱም በህይወት እንደሌለ ነው እየነገራት ያለው። በመሞቱ እጅግ በጣም አዝናለች። ምክንያቱም እኔና አንቺ ተጋብተን ልጅ ወልደን እያለ ብዙ ህልም ነበረው፣ እናም ፍቅረኛዬን ነጥቀውኛል ማለት ነው እያለች ነው ስታለቃቅስ የነበረው። ሆኖም እንግዲህ አቶ አክሊሉ ማልቀሷን ተከትሎ እውነትም ከአእምሮሽ ነሽ ማለት ነው፣ እስካሁን ድረስ የሚነገርሽ ነገር ምንም አትሰሚም፣ በድነሽ፣ ዛሬ ግን ትንሽ ትንሽ እያስታወስሽ ነው፣ ስለዚህ ሳይኮሎጂሽ ብዙ ነገር አልረሳም ማለት ነው እያለ ትንንሽ ጥቃቅን ነገሮችን ማስታወስ የምትችለው ሰገን ይሄ ለሱ በጣም መጥፎ ነገር እንደሆነ ነው እየሰደባትና እያንቋሸሻት ያለው። በእርግጥም ሰገን ብዙ ነገር ታውቃለች። በዛው በታገተችበትም ራሷን እንድታጠፋ ጋብዟት ነበረ። ቢሆንም ግን እሷ ይህንን ምርጫ ከመከተል ነገ የተሻለ ቀን አለ ብላ ታምናለች። በተለይ ሞገሴና መርዞ እዛ ክፍል መገኘታቸውና ሌላ ዓለም እንድታይ ማድረጋቸውን ተከትሎ ነገ የተሻለ ቀን አለ እወጣለሁ ብላ ታስባለች ማለት ነው። የሞገሴም ነገር ከቤቱ በስተጀርባ የሚያስጨንቀው የሰገን ነገር ነው። ሰገን ትወጣለች፣ እሷ እዚህ ሴት ልጅ እየተሰቃየች በጭራሽ እኔ አልተተኛኝም እያለ ነው። እንግዲህ ሰገን ያው ያንን ሰውዬ በምትደበድብበት ሰዓት የሚሰማ ጩኸት አለ። በሌላ በኩል እሷም አንዴ ልብስሽን አውልቂ አታውልቂ በሚፈጠረው ፋይት እንግዲህ የምታወጣው ድምፅ አለ። ስለዚህ ምን ያህል ስቃይን እያሳለፈች እንደሆነ እየተረዷት ነው። ሉላም እንደ ሴትነት ሰገን መውጣት አለባት ብላ ታምናለች። አለዛ የእሷን ስቃይ እየሰሙ እዚህ ክፍል መኖር ራሱ ሌላ ህመም ይፈጥራል። አሊያም ደግሞ ይህንን ቤት ትተን መውጣት አለብን እያለች ነበረ ስትከራከር የነበረው። ዛሬ የሞገስ ቤት እንደሆነ ስታውቅ ይህንን ቤትማ እንደምን ብለው ተከራክረው እጃቸው ማስገባት እንዳለባቸው ነው አሁን ባሏን እያበረታታች እንዲሁም መድብል አብሮት እንዲመጣ ያደረገችው ዋነኛዋ ሉላ ናት ማለት ነው። ስለዚህ ሉላ በሚገባ ተሳክቶላታል። ለባሏ ጠበቃ ጋሻ ሆኖ በመሰለፉ ይህ ለሷ ትልቅ ስኬት ነው። ከዚህ በፊትም እሱ ይምጣልህ አለዛ ብቻ ናት ተሰለፍ እያለችም ስትከለክለው እንደነበረ እናስታውሳለን። አቶ አክሊሉም እንግዲህ ግቢ ውስጥ ስለተተኮሰበትና ሞገሴም ዶክሜንቱን አወጣለሁ ቤቴን ለራሴ አስገባለሁ በማለት አቶ አክሊሉ ጋራ በሌሊት ጦርነት ገጥመው ሳለ ያው የሞገሴ ማንነት ባይገለጥለትም ማለት ነው
እናም በማለዳ ተነስቶ ሁላቸውንም በመሰብሰብ ግቢው ውስጥ እንዴት ችግር ተፈጠረ የሚለውን ለማወቅ ያስፈልገውን ፋይል ሲሞላም ነበረ። በዚህ ሁኔታ እንግዲህ ማንም ኮሽ ቢልም ቤቴ ቢቃጠልም ማንም ወደ ክፍሌ እንዳይመጣ ሲል ነው እያስጠነቀቃቸው። ታዲያ የሁላቸውንም አድራሻ በዶክሜንት መዝግቦ ይዟል ማለት ነው። ከነዚህ መካከል ሉላ እንግዲህ በሰዎቹ ቁጥጥር ስር ልትውል እንደምትችል እና ሞገሴ ሚስቱ አድርጓት እንደማይቀር ነው እየዛተበት ያለው። ሞገሴ አሁን በፊት ከዝና ቀምቶ ሚስቱን ለግሉ ማድረግ ሲችል፣ ዛሬ ደግሞ አክሊሉ የተባለ ክፉ ሰይጣን ከጀርባው እየተከታተለው ሚስቱን ሊነጥቀው እንደሚችል ብዙ ጊዜ እየዛተበት ነው። ስለዚህ በንብረቱ ብቻ ሳይሆን በሚስቱ የመጣበት ሞገሴ አሁን የግድ መድብል ስላስፈለገው መድበልን ማምጣቱ ትልቅ ነገር ነው። ይህንን ነገር ለመከላከል እጅግ በጣም ጥሩ ስራ ይሰራል ብዬ አስባለሁ። መድብል እንግዲህ ከጀግንነቱ ባለፈ ብልሃተኛና ነገር አዋቂ ነው። ይህንን ሰውዬ ከጦርነት ባለፈም ሲስተማቲካል በሆነ መንገድም ሊያሸንፈውና የሞገሴን ሀብት ንብረትም ለማስመለስ ያን ያህል ከባድ ይሆንበታል ብሎ ማሰብ ይከብዳል። ስለዚህ አሁን ላይ የሞገሴና የመድብል ጥምረት በጣም ምርጥ ጥምረት ነው ብዬም አስባለሁ። ኤፍራታ አሁን ያላስማማቸው የልጅ ጉዳይ ነው። እሷ ትሰራው ይመስል ለምን አላረገሽም እያለ ጭቃጭቃት ነው። እሷም ችግሩ ያንተ ነው እንጂ እኔ ምንም ማድረግ አልችልም፣ አረገዝኩ ያልኩበትም የራሴ የሆነ ችግር ነበረብኝ በማለት እንግዲህ ለ4 ወራት የሴትነት ባህሪ ወይም ደግሞ ወራዊ ግዴታ ላይ እንዳልነበረች በዛም ነው አረገዝኩ ብላ የምታምነው። ሉላ ይህንን ጭንቀቷን አይታ በቃ ምን ታደርጋለሽ፣ ፈጣሪ ነው የሚሰጠው ልጅን፣ ስለዚህ መጨናነቅ የለብሽም፣ እሱም ደግሞ ሊረዳሽ ይገባል እያለችም ስታስረዳትና ስታበረታታት ቆይታለች። ቢሆንም ግን የፈራቸው አልቀርላትም ማለት ነው። መርዞ ክፉኛ ሲጨቃጨቃትና ለምን አልሆነም እያለ ናለዋን ሲያዞረው ነበር። ሰገን እንግዲህ የአመታት ስቃይዋ ያው ከዛ ክፍል ተቆልፋ ብዙ ሰዓትን ብዙ አመታትን አሳልፋለች። 10 አመታት ነው የተቆለፈባት። ልጅነቷ ወጣትነቷ ነው ከዛ ክፍል ብዙ ነገር ነው መስዋዕትነት ያደረገችው። ስለዚህ እሱ ተጠቅሞ ብዙ ነገሯን ካንቋሸሻትና ሰውነቷን፣ ሴትነቷን፣ ልጅነቷን ብዙ ነገሯን ካሳጣት በኋላ የበለጠ እየተሳለቅባትና በአእምሯ ላይ ሌላ ነገር እየዘራ ነው ያለው። እሱም አሁን ላይ እኮ ተበልተሽ ተመጠሻል፣ ያኔ ግን እንዴት አባቱ እንደምታምሪ ያኔ ታስደስቺ ነበር፣ አሁን ግን ምንም አዲስ ነገር የለም፣ ስለዚህ ሰልችተሽኛል እያለ ነው ያለው። እንግዲህ ሰገን የምትወጣበት 2 ምክንያቶች አሉ። ከነዚህ መካከል ራሱ ሞገሴ እና መድብል አሁን በሚያደርጉት ልክ ወደ ክፍል በመግባትም ሰገንን ሊያስወጧት ይችላሉ ማለት ነው። አሊያም ደግሞ አቶ አክሊሉ እንደተለመደው ሌላ አዲስ ሴት ስትመጣለት ሰገንን ራሱ ሊያስወጣት ይችላል ማለት ነው። ስለዚህ በ2 አማራጮች ሰገን ከስቃይዋ የምትገላገልበት አጋጣሚ ይፈጠራል ብዬ ማምናለሁ። ነገር ግን የሰውዬ የሚያጠብቅባት አንድ ነገር አለ። እሱም ሰገን ምናልባትም እኔን ወደ ፖሊስ ጣቢያ ከጠቆመች ስቃይን ታበዛዋለች፣ ስለዚህ እዚሁ መክረም እዚሁ መቆየት አለባት ብሎም ሊወስንባት ይችላል። ቢሆንም ግን የእሷ አዳኝ ሆነው የተከሰቱት ሞገሴና መድብል ግን ታሪክ ይሰራሉ በእሷ ህይወት ውስጥና ሌላ አዲስ ዓለም አዲስ ህይወትን ሀብላ የምትጀምር ትሆናለች። ለማንኛውም ግን አሁን ባለችበት ሁኔታ በእንባ እየተናነቀችና ከዚህ ሰውዬ ጋር እስከ መቼ ድረስ ነው እንዲህ ጨለማ ህይወት የሚገፋው? እስከ መቼ ድረስ ነው ፈተናዬን የማየው? ለምን አይበቃኝም? አምላኬ ወይ ምን በድዬ ነው? እንደው ምን አለ ባልፈጠር ብቀር እያለች እያዘነች እየተከዘች ያለችበት ሁኔታ ነው። እናም የሰገን ስቃይ እዚህ ላይ ሊበቃ ይገባል ብዬ ማምናለሁኝ። በሚቀጥለው ሰገን ድራማ ምን አዲስ ነገር ይዘውልን ይመጡ ይሆን? ሞገሴና መድብል ታሪክ ይሰራሉ። ሰገን ከታሰረችበት ከታገተችበት ትወጣለች። ሌላ አዲስ ምዕራፍ ድራማው ይይዛል ማለት ነው። ሉላንም እየተመኛት ይቀራል። ይህ ሰውዬም ከርችሌ ይገባል። ሀብት ንብረቱም ለሞገሴ እጅ ይገባል። ምክንያቱም ዛሬ ላይ መድብል ነው ከጎን ያለው። እስካሁን ድረስ መርዞ ምን ያህል ዋጋ እንዳስከፍለው እናምናለን። ምክንያቱም በጣም ፈሪ ነው። ራሱ ለምን ከዚህ ክፍል ለምን ከዚህ ቤት ይዘኝ መጣ? እዚህ ይዘኝ ስለመጣ እኔ ዋጋ እየከፈልኩ ነው ያለሁት። ለሰው ህይወት መጨነቅ የለብኝም፣ ራሴን ማዳን ያለብኝ፣ ራሴን በፈቃደኝነት ለሞት መሸጥ የለብኝም፣ እዚህ ላይ ይብቃኝ ተወኝ በማለት ሞገሴን ሸሽቶታል ማለት ነው። ስለዚህ ያለው አማራጭ አሁን መኝታ ክፍልና መኝታ ክፍል ሆኗል።
በዚህ ምክንያት ኤፍራታም ባሏን እየናቀችው እያናደዳት መጥቷል። ምክንያቱም ከዚህ በፊት አሳልፎ እንደ ሽጣትና የባልነት ወግ ማድረግ ሳያሳያት በመቅረቱ ተስፋ የቆረጠችበት አጋጣሚ ተፈጥሮ እንደነበር እናስታውሳለን። በቀጣይ ሰገን ድራማ እስከምንገናኝ መልካም ጊዜ። ባይ ባይ።